ጀሚላ ትናንትና ላይቭ ላይ ነበረች አውርቻታለሁ ጀሚላ ድጋሜ ዛሬ ለሶስተኛ ጊዜ ሪኩዌስት እየላከች ነው ጀሚላ ምን ገጠማት ትዝታ ታረቀኝ የኛ ስታፍ ናት ቤቲ አብራሃ የኛ ስታፍ ናት ፎሎ አርጓቸው ዲና ይሰማል ዲና ይሰማል ዲና አይሰማትም ፍቅር ሌላ ሰው አስገቢ ዲና አይሰማም እድና ሉላ የሚል ስኳር የለብኝም ግን ኮሌስትሮል አለብሽ ተባልኩኝ ምግብሽን ቀይሪ ኮሌስትሮልሽ ኦዲሽ ላይ ያለፋት አለ ቦርጭ አለ ከሱ ጋር የተያያዘ ነው ያው ምግብ ቦርጭ የሚያመጣም አመጋገብ ኖርማል የነበረውን ኮሌስትሮልሽን አዛብቶት ነውና መፍትሄው ያንኑ ምግብ ቦርጫም እንድትሆኚ ያረጋሽን ምግብ እየተመገብሽ የኮሌስትሮል መድኃኒት መውሰድ ሳይሆን ምግብሽን መቀየር ነው ይሄን ማታደርጊ ከሆነ እሱን ተከትሎ ስኳርም ይመጣል ዛሬ የለብኝም ያልሽው አንተነ ከየት ተገኘ ዛሬ ሄሎ አንተነ አቤት ዶክተር እንዴት ነህ ደህና ነኝ አንተ አቤት አቤት ከየት ተገኘ አንተ ሎንግ ታይም ደህና ነህ ወይ ሰማሃለሁ እኮ ዶክተር ምን ጥያቄ አለ መዝናኛ እኮ አደረጋችሁ እንዴት ነህ እግዚአብሔር ይመስገን አንድ ሻምፒዮን ሰባል ታውቀዋለህ ከሀገር ውጭ ተስፋ አስጊን ታውቀዋለህና ትላንት ተደዋወልን ከሀገር ውጭ ነው ያለውና ጭነትስ ከማስጭን ወክ እያረኩ ነው አንተን እየሰማሁ ነው ወክ ማረጋው ስነዳም አንተን እኮ እየሰማሁ ነው ወክ ማረጋው አይደል መዝናኛ እኮ አረጋችሁ ነው ትንሽ ማቃትን ነገር ላችሁ ብዬ አይ መዝናኛ ሳይሆን ዶክተር በሌላ ነገር ጉዳያችንን ከመንል አንተም ብንሰማ ብዙ ነገር እንጠቀማለን በሚል yes እየበረታ ነው ደረሰ መልእክቱን ልክ ያለው ያፕ ደረሰኝ አሁን ነው የሰማሁት ወይ ሜሴጅ ጽፌ ያለው በቴክስት አይደለም ማለት ነው ወይ ዋትስአፕ ላይ ጽፈ ይሆናል አይ ኖርማል በስልክ በቴክስት እንደገና ገብቼ ፈትሻለሁ እንግዲህ ፈላጊዎች ስለሚበዙ ያው ቢዚ እንደምትሆን ስለማቅ ቢያንስ በስም ሲሆን አውቃለሁ ቁጥር ከሆነ ምናልባት በስም ሴፍ ሳላደርግ አይቼው አልፌ ይሆናል እጅግ አመሰግናለሁ ዋና ደረሰን 18ን እንግዲህ በብርታት ታይተናል አንተ መስል በመስል ሆነ እኛ ደግሞ ነንፋቲ ሆነን ቦርጫችንን አራግፈን yes ዶክተር ደዘ ብዙዎች አሉ ክሊያንቶች እየመጡ ነው እያገዝካቸው ነው ተመጥቶ ሲሄዱ አንተናን አገኙ ያልኩ ይነገርኳቸው ነውና ጋይድ እየራካቸው ነው እኔ ሰው ከደወለልኝ ወደ ኋላ ምለው ነገር የለኝም yes ደስ ብሎኝ ነው ዶክተር ደስ ብሎኝ
ምን ጥያቄ ያለው አውቃለሁ እንደምታደርግ 172 ሰዎችን እያየሁ ነውና የሆነ ነገር በላቸው ይቻላል 2018 የእናንተ ነው በላቸው ምን እለዋለሁ ዶክተር ያንተ ብዙ ነገር ጨርሰዋል ያው ሳልዘጋጅ ነው አጋጣሚ አይ ነው ተስፋ ብቻ አስታችሁ ይቻላል ብቻ እንድትላቸው ነው የምፈልገው ጊዜ ልወስድብህ አልፈልግም አዎ አይ በጣም እንደሚቻልማ ያው እኛ ምስክሮች ነንና ምንድነው ሁሉ ነገር በፕሮግራም ከሆነ ማይቻል ነገር የለው ግን የምናገኘው ምግብ ሁላችንም ያጋስጠይቅና ነገሮች እየተጨናነቁ ስለሚሄዱ ሞር ኤክሰርሳይዝ አድርገው ወደ ምግባቸው እንዲጠላቅሉ የተሻለ እንደሚሆን እናገረውና በምግብ ብዙ ማናመጣው ነገር ኤክሰርሳይዝ ብንጨምርበት የተሻለ ነገር ይመጣልና በባቄላውም በድፍን ምስሩም በቦሎቄውም ስንል የተወሰነ ካርብ ስላለው ኤክሰርሳይዙን በደንብ ካበዛ ነው ለማመጣጠን እንችላለንና ያው እንግዲህ አብዛኛው ነገር ኤክሰርሳይዝ ላይ ነው ዶክተር አቃለሁ እንደምታውቀው ያው ምግቡን ያው እርግጥ እየታገልኩ ነው እስካሁን አልተሸነፍኩ ከዚህ በኋላ ደግሞ በበለጠ 2018 ላይ በበለጠ ነገር ነው እየሰራሁ ያለሁትና አልፎ በቀን ሁለት ጊዜ ኤክሰርሳይዝ ማድረግበት ነገር አለ ያው ፕሮቲኑን አልቻልኳትም የምግብ መጠኑ ትንሽ ይጨምራል ራብ ስለሚጠይቅ ግን ያው ቀላቀላ ያከኝን ካርብ እየቀላቀልኩ ያው ምግቡን የተቀቀለ ድንች ካሮት እነዚህ በደንብ ስለምጠቀም እግዚአብሔር ይመስገን ከብርታቱም በጣም ብርታት ላይ ነኝና ሚላንተ ዶክተር ሚላንተ ኔጌቲቭ አለው ቢኮዝ አሁን መጀመሪያ ላይ early phase ላይ ስኳርን ለመቀልበስ ኮምፕሊትሊ ማትነካቸው አሉ እኔም አንተም እናቃቸዋለን ዘን ሁሉ ጊዜ የሚመስለን ያ የመጀመሪያ የነበረን ሰውነት ስኳር ተቀልብሶም እንኳን እሱን ነው የምናስበው ሶ ያን ሁሉ ኤክሰርሳይዝ ያረክ ሙዘር በላ መጥለኝ ያን ሁሉ ኤክሰርሳይዝ ያረክ ብራውን ራይስ አጃ ቅንጬውን አልነካ መጥለኝ ኔጌቲቭ ነው ያልኩ ጊዜ በኋላ ታቆማለህ ኤነርጂ ታጣለህ አቅምህ በጣም ይደክማል ኔጌቲቭሊ ነው ነገሮች የሚሄዱት ነው ያልኩ ያለውትና ሁሉ ነገር ጊዜ ያለው እንደው የመጨረሻ ብለህ እንድትወጣ ምፈልገው አሁን ሳስብ እንደው ምርጫ የማይመስለኝም ገብቷል አለመዳን እንደው የገባው ሰው ስኳር ምን እንደሆነ ብዙዎች እንዳይገነዘቡ ይችላሉ ምናልባት መድኃኒት ይወስዳሉ መድኃኒት እየወሰዱ ስለሆነ የሆነ ሴፍቲ ሴኩሪቲ ይሰማቸዋል አሲፍ ያ መድኃኒት ሁሉ ነገራቸውን ከብዙ ነገር እየታደጋቸው አርጎ ስለሚያስቡ ነው ብዬ አስባለሁና እንደው እኔ እንደው አንድ አዋቂ የሆነ ሰው ስኳር መድኃኒት እየወሰደ ተስማምቶ የሚኖር ሰው ለመቀልበስ ለመገላገል ሙከራ ማድረግ ሰው እውነት ለመናገር በጣም ጨለማ ውስጥ ያለው ብዬ ነው ማስበውና እሷ ላይ እንደው ትንሽ ነገር ጨምርና የእንቅልፍ ሰዓት ነው እሺ ዶክተር ያመሰግናለሁ ያው ስኳር መድኃኒት ኢንሱሊን ነው የመጨረሻው ደረጃ እሱን ወስደን ምንድን መስሎን ከሆነ በኔ ብትማሩ ደስ ይላል ብልጥ ሰው ከጎረቤት ነው የሚማረውና እንጃም ካኝ ብቻ ነው ነገሮችን ራሱ እንትን የሚለውና እኔ እግዚአብሔር ይመስገን አንተን አግኝቼ ብርታቶ ነው ኢንሱሊን መጣሌ ለተአምር ነው አሁን ድረስ ማለት ነው ስለውነት ነው የሚናገር ግን ኢንሱሊን እንደማያድን በኔ በደንብ እኔ ምስክር ነው በፊት ተደብቀው የነበረው የስኳር ነው አሁን ላይ በግልጽ ነው ለሁሉም የተናገረው አይን እንደዚህ ያደረገው ስኳር ነው ገሮና አይን ደግሞ ታጣላችሁ ምን ያህል አስፈላጊ እንደሆነ ያው ሁሉም አካል አስፈላጊ ነው ግን አይን ደግሞ የተሻለ አስፈላጊ ነውና ከኛ ተማሩ እኛ የው መድኃኒት ጥለን በነፃነት መድኃኒት እንደማያድን እኔ አወኩኝ በደንብ በስነ ስርዓቱ በራሴ ላይ ተሞክሮ ስላየሁት ወደ ኋላ ምሽሽበት ነገር የለምና
እግዚአብሔር ለዚህ ስላበቃኝ ነው ያመሰግናለሁ ዶክተርዬ። ምንም ምልህ ነገር የለኝም። ህይወቴን ቀይረኸዋል። እውነት ነው የምናገር። በአፌ ስናገር ቀላል ይመስላልና መድኃኒት ጥሎ በነፃነት መግባት መውጣት፣ በነፃነት መብላት መጠጣት እንዴት እኔ ዛሬ ኬክ በበላ ምንም እንደማልሆን አውቃለሁ። ነገን በኤክሰርሳይዝ በደንብ እንደማጠፋው አውቃለሁ። ግን አንድ ቀን መሳሳት አልፈልግም። ግን አሁን አንተ የመከርከኝን ነገር አልፎ አልፎ ካርብ ተጠቀማለሁ። መድኃኒት ግን ያው ሲደርስባችሁ ነው የምታውቁት። እኔ ብዙ ነገር ሰራለሁ። በፊት ቆጠብ ነበር ቁስል እንዳይመጣብኝ በጣም ተጠነቀቅ ነበር። አሁን ማንኛውም ነገር እየሰራው የሆነ ነገር እንኳን ቢቆርጠኝ በሁለት ቀን ይደርቃል የሚገርማችሁ። ስለዚህ ምን ያህል ሬዚስታንስ እንዳለኝ ምን ያህል ከኢንሱሊን ወጥቼ ከስኳር ወጥቼ ራሴ ሰውነቴ መከላከል እንጀመረ አሁን ነው የገባኝ። በሁሉ ነገር ነውና በአስተሳሰባችሁም በእይታችሁም ቀደም አንድ ልጅ አይኔ ደከመ ሲል ነበር ከውጪ ዶክተር አሁን ገብቶ ከነፍት ገብቶ የነበረውና ያልሆነ ምግብ ስበላ አይኔ ላይ ስሜቱ ስለሚመጣ አውቀዋለሁ። ኢቭን ከመድኃኒት ውጪ ነው የምነግራችሁና እግዚአብሔር እንድትማሩ በእኛ እንድትማሩ በቃ እንዲባል ነው የምፈልገውና እንግዲህ ዶክተር የእድሜህን ያርዝመው። ያው ሰማሃል ሁልጊዜ ጸሎት ማድረግ ነው እናንተን ማለት ደስ ብሎኛል ስላለኝ ማን ጀርክ እንግዲህ ቪዲዮ ሆኖ ያንተ ጡንቻ ቢያዩ ደስ ይላቸዋል። ሌላ ጊዜም እንግዲህ ላይቭም ላይ ዩቲዩብም ላይ አይተዋል ከዚህ በፊት። በርታ እንጆይ አድርግ። እንግዲህ ባለቤትም እየሰማችኝ ከሆነ ሰውነትሽን መግቢ ብሎሻል በላት። ገብቷል አይደለ? ሰውነቷን በቃ ስለሱ ማመናውራው እኮ አንድ ሰው ስኳር አይኖርበትም። ይኸው ስለውነት ነው የምናገረው። ድለኛ ነበረች ግን አልሆነም እንዴት በልክ እኔ በስልክ አወራታለሁ። ሜቢ እሷ እኮ አብሯ ላይ ያለው እንጀራ ከለከላለሁ ነው። እንጀራ መች ከለከልናትኛ? መጀመሪያ ሰውነትሽን መግቢ ነው አለምናወራው። በቂ የሆነ ምግብ ከተመገብሽ በኋላ ምን ያረግሻል እንጀራ? ይሄንን እኮ የምትላት ፕላስ ነው። ዲያቤቲክ አይደለችም ትቋቋማለች ነው እያልኩ ያለው። እያየዋት እኮ ነው ቦርጭ እንዳላት እኮ ግልጽ ነው። ቦርጭ ያላቸው እናቶች አሉ እንዴ? የሉም እኮ። አረ የሉ። ስለዚህ ሰውነቷን ስለመመገብ ነው የምናወራው። በቂ ያሳየ በላች ነው ወይ ነው የምናወራው። ያን ካደረገች በኋላ የበላችው እንጀራ በሚጥሚጣ ምን ያረጋታል? ግን እዛው ድስት ላይ ከፍተኛ ዘይት ከፍተኛ ቅቤ እዛው እየተደባለቀ ከእንጀራ ጋር እየበላች ከሆነ ግን የግድ እናገኛታለን። በርቺ በላት። እንግዲህ አንተና ያላችሁ ነገር ግልጽ ነው። መድኃኒት መጥፎ ነው አይደለም ያላችሁ። መድኃኒቱ ግን አይናችሁ እንዳይጠፋ መከላከል አይችልም። ኢንሱሊን እየወሰድኩ ነው አይኔ ጠፋ ነው ያለውና እባካችሁን ቆም ብላችሁ ምግባችሁን ትልቁ ነገር እኔን ማስበው ታውቃለህ፣ ምግባችሁን ቀይሩን። ምግባችሁን ከቀየራችሁ በኋላ ኤክሰርሳይዝ ራሱ ይመጣልና ያልተመገበን ሰውነት በስኳር በሽታ የደቀቀን ሰውነት በምግብ እጦት ባለማወቅ ማይረባ ምግብ እያበላ ነው ያሰቃየነውን ሰውነት ይዘን ግን ጂም የሚባል ነገር ኤክሰርሳይዝ የሚባል ነገር እንደማይሰራ በደንብ አንተም ታውቀዋለህ። yes thank you man። እሺ ዶክተር ትንሽ ነገር ብትላት ደስ ይለኛል። አለች እንዴ? አዎ ሰላም ልበላት። እሺ ዶክተር እንካውልሽ ሄሎ ደህና ነሽ ወይ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን ሰላም ነው። የሁሉም ሚስቶች ደውለው አመስግነውኛል። እንደው ባሮቻችን ጎረምሳ ሆኑ እያሉ አንቺ ብቻ ሳትደውይ ነው ወይስ አንተ ጎረምሳ አልሆነም? እንግዲህ እንደዛ ነው ያየሁት። የልጆቼ ታናሽ ወንድም ሆኗል። yes yes ይሄ መታሲው ይጠፋል። ይኸውልሽ ይሄ መታሲው ይጠፋል። በረሃብ ነው እየተጎዳሽ ያለሽው አልገባሽም እንጂ እቺ አሁን አለርጂ የምትመስልሽ ምናምን አልፎ ትክትክ ይጠፋል ነው እያልኩሽ ያለሁት። ስናማሽ ነበር ቅድም። እንጀራ ይከለክለኛል ችግር የለውም። እንጀራ አይደለም እኛ የምናወራው። መጀመሪያ አንተና ያውቃል ሰውነትሽን መግበሻል ወይ? አንተና እኮ ትልቁ ያደረገው ነገር ሰውነቱን የመገበው አይደል?
የተሻለ ምግብ ነው የተመገበ ያለው። ምን ነው ታዲያ እሱ ወጣት ሆነ እያሉ መቅናት እኮ ዋጋ የለውም። ምግባችሁን ቀይሩና እንደኛ ወጣቱን እናንተም ይሄን ነው እያላችሁ የኔዋም እየሰማች እየሳቀች ነውና yes ያው ታቃለ ስለማቀቁ እሷም ታሰግራለች። ግን ሞር አሁን በቂ አሳ በቂ ስጋ ምናምን እሷ ላይ ፎከስ አድርጋለችና እንጀራ ምናምን ስታገኝ አሁንም ዱሙ ነው የምታደርገው። ግን የታምር ያክል ለውጣለች፣ በጣም ትለውጣለችና ከመተኛትሽ በፊት ዛሬ ግማሽ ኪሎ አሳ ጨርሻለሁ ወይ እቺን ብቻ መልሽ። ኦኬ ግማሽ ኪሎ አሳ ደዘ ደግሞ ምን አሳ በየሰፈሩ አለ አይደል? አላ በቃ ያን ከበላሽ በኋላ ችግር የለውም እንጀራ። እሺ ዳቦም ችግር የለውም። በርቺ። እሺ ሰላም ሁኑ። ታንክ ዩ እሺ ዶክተር ሰላም ደር በል እንግዲህ አጉርሳት፣ በግድ አጉርሳት። በሚጥሚጣም ቢሆን አስለምዳት እያጎረስክ። እሺ ዶክተር ሰላም ሁኑ። ሰላም 10 ደቂቃ ያክል ያለን ይመስለኛል። ቤቲ አብርሃም ፎሎ አድርጓት፣ ስታፋችን ናት። ቦሌ ኦፊስ ትዝታ ታረቀኝ ስታፍ ናት። ፎሎ አድርጓቸው። ኦኬ 174 ሰው እያየው ነው። ፎሎ አድርጓቸው። ነገ ዩቲዩብም ላይ ቲክቶክም ላይ ለ2 ሰዓት ላይቭ ኖረናል። ታይም ምናልባትም ከስራ ሰዓት በኋላ ነው የሚሆነው። ነገ ሙሉ ቀን ቦሌም ገርጂም ላይ ሙሉ ቀን ስራ አለን። ስለዚህ ስራ እንደጨረስን ምናልባትም ከ12 ሰዓት በኋላ ቲክቶክም ላይ ዩቲዩብም ላይ ላይቭ ኖረናል። ደብረወርቅ ፎሎ አድርጓት። ደብረወርቅ የኛ ስታፍ ናት። ምንም ጥያቄ ስኖራችሁ ደብረወርቅን ጠይቋት። ፍቅር ሰው የለሽም ይመስለኛል። ዛሬ እንግዲህ ቢያንስ ከዲያቤተስ ጋር የሚኖሩ ሰዎችን ብናግዝ ብለን ነበር የገደብነው። ምክንያቱም ከዌይት ሎስ ጋር ብዙ አውርተናል። ክብደት መቀነስ እንግዲህ ኳሊቲ ዌይት ሎስ ሰውነታችሁ ሳይጎዳ ፋታችሁን ስለመገላገል ማለት ነው። ኳሊቲ ዌይት ሎስ ብዙ ብለናል፣ ብዙ አውርተናልና እውነት ለመናገር ስለ ዌይት ሎስ የምትጠይቁ ሰዎች ስንፍና ካልሆነ በቀር አንድ ቪዲዮ ብታዩ በጣም ቀላል ነው። አንዱን ቪዲዮ ብቻ ፒክ አድርጋችሁ እዩ። ስለዚህ ከዚህ በኋላ ሞር ፎከሳችንን የምናደርገው ከነዚህ ክፉ በሽታዎች ቢኮዝ ፋት ካለ ጥያቄ የለውም። ከፋት በኋላ ነው ዲያቤተስ የሚመጣው። ስለዚህ በፋት ደረጃ ኦቨር ፋቲ የሆናችሁ ሰዎች እና ስኳራችሁ ከፍ ያለ ሰዎች ለስኳር ህመምተኞች የማውራው መንገድ ለእናንተም ጭምር ይሰራል።